አመራሮች ተቀራርቦ ለመስራት ያሳዩት ዝግጁነት የመተማመን መንፈስ እየፈጠሩ ስለመሆኑ ማሳያ ነው ሲል ገልጿል። በሌላ በኩል የኮሞሮስ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር አዛሊ ኡስማኒ ከኢትዮጵያ ባለስልጣናትና ከአፍሪካ ህብረት መሪዎች ጋር በልዩ ልዩ ጉዳዮች ላይ ለመምከር ትናንት ምሽት አዲስ አበባ ገብተዋል ተብሏል። የኢትዮጵያና የመካከለኛው ምስራቅ ሀገራት ግንኙነት ጥሩ የሚባል ነው ያለው የውጭ ጉዳይ ሚኒስቴር የአረብ ሊግ በህዳሴ ግድብ ግንባታ ዙሪያ ያለማቋረጥ እያራመደ ያለው አቋም ግን አፍራሽ እንደሆነበት አስታውቋል። ቴክኒክና ሙያ ኮሌጅ በተለያዩ ዘርፎች በመሰልጠን ላይ የሚገኙ ወጣቶች አዲሱ የስራ ስምሪት በህግና በክህሎት የተደገፈ በመሆኑ በውጭ ሀገራት የሚያጋጥሟቸውን ችግሮች ለመቀነስ ያስችላል የሚል እምነት እንዳላቸው ገልጸዋል። ዝርዝሩን የሐዋሳ ወኪላችን ሸዋንግዛው ወጋየው ልኮልናል። ከሄድኩ እዚህ ተምሬ ስለሄድኩ ብዙም አይከብድብኝ። ሁሉም ነገር እዚህ ጋር አውቄ ስለሄድኩ ምንም ይከብድብኛል ብዬ አላስብም። ይህንን ስልጠና ሳንወስድ በደላላ ሄደን ነው ብዙዎች ተጎርተናል። ብዙዎች ተጠቃሚ አልሆነንም። ያ ተቋቁመን ከእግዚአብሔር ጋር ወደ ጋራችን ከገባን በኋላ እግዚአብሔር ደግሞ ረድቶን በመንግስታችን በኩል እግዚአብሔር ረድቶን ልንሄድ ተዘጋጅተን ስልጣናችን ለማጠናቀቅ ላይ ነው ያለነው። አቶ ቴድሮስ ገቢባ የሲዳማ ክልል የስራ ክህሎትና ኢንተርፕራይዞች ልማት ቢሮ ምክትል ኃላፊ ናቸው። አሁን የመጣው የውጭ ሀገር የስራ ስምሪት በባህሪው ለየት ያለ ነው የሚሉት አቶ ቴድሮስ ክልላቸው ከዚህ እድል ተጠቃሚ ለመሆን እየሰራ ይገኛል ብለዋል። በዋናነት እነዚህ ሀገሮች ላይ የሚገኘው የስራ እድል በባህሪው የሚፈልገው የስራ ፈላጊ አይነት የተማረ እየሰለጠነ እየተመዘነ ወጣት ይፈልጋል። ለዛ እኛ ቅድመ ዝግጅት ማድረግ ስላለብን ነው። ኦሮሞስት አሁን በዚህ ወር መጨረሻ ጀምሮ ስራው ተግባራዊ ይሆናል ብለን እንጠብቃለን። ለዛ በእኛ በኩል ማድረግ የሚገባን ወጣቱ በራሱ ፈቃድ ተመዝግቦ የሚሰለጥነው ስልጠና በዚህ በተመዘገቡ ወጣቶች ዲግሪ ምሩቃን አሉ፣ ዲፕሎማ ምሩቃን አሉ፣ ከ10 እስከ 12 ያሉ አሉ። ሌሎችም ከአረብ ሀገራት የተመለሱና ቀድሞ ሰልጥኖ የተዘጋጁ ወጣቶች አሉ። ይሄን ሁሉ አንድ ላይ ስንደምር በአሁኑ ጊዜ 4252 ወጣቶች እየሰለጠኑ ይገኛሉ ሲዳማ ክልል ውስጥ በአራት ቴክኒክና ሙያ ተቋማት። በአሁኑ ወቅት ሳውዲ አረቢያን ጨምሮ የተለያዩ ሀገራት ከኢትዮጵያ ሰራተኞችን ለመውሰድ ፍላጎት እያሳዩ መምጣታቸውንና አንዳንዶቹም ጥያቄ ማቅረብ መጀመራቸውን የፌዴራል ስራና ክህሎት ሚኒስቴር አስታውቋል። እነኚህን የስራ ዕድሎች ለመጠቀም በአገር አቀፍ ደረጃ ሰፊ ዝግጅት እየተደረገ እንደሚገኝ ነው በስራና ክህሎት ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ አበባ አለሙ በመላ ሀገሪቱ በሚገኙ 70 የቴክኒክና ሙያ ኮሌጆች ከ163 ሺህ በላይ ወጣቶች ለውጭ ሀገር የስራ ስምሪት ተመዝግበው ስልጠና እየወሰዱ ነው። ስልጠና መሰረት ወርቁ በምግብ ዝግጅት፣ በጽዳትና በቤት አያያዝ ሙያዎች በኮሌጁ እየሰለጠኑ ከሚገኙት መካከል ናቸው። ወጣት ብርቱካን የውጭ ሀገር ስራ የመጀመሪያዋ መሆኑን ስትናገር፣ መሰረት ግን ከዚህ ቀደም በደላላ አማካኝነት ባደረገችው ጉዞ ተጠቃሚ ሳትሆን መቅረቷን በማስታወስ አሁን በድጋሚ ለመሄድ እየተዘጋጀች እንደምትገኝ ገልጻለች። ሳውዲ አረቢያ መንግስት አሁን ያቀረበው ጥያቄ በዶሜስቲክ ወርክ ላይ ነው። እስካሁንም ወደ 70 የሚሆኑ ቴክኒክና ሙያ ተቋማት በመላ ሀገሪቱ ለዚህ ስራ ተመልምለው ከ163 ሺህ በላይ ወጣቶች በቴክኒክና ሙያ ተቋማት ተመዝግበው ስልጠና እየወሰዱ ይገኛሉ። አሁን የተጀመረው የውጭ ሀገራት የስራ ስልጠና ስምሪት ቀደም ሲል የነበረውን የዘፈቀደ አካሄድ በማስቀረት ዘርፉን በማዘመን የዜጎችን ክብር ለማስጠበቅ ከፍተኛ ጠቀሜታ እንደሚኖረው አቶ አበበ ተናግረዋል። ስልጠናዎች የሳውዲ አረቢያን ጥያቄ ለመመለስ ብቻ አይደለም፣ እንዳለ የውጭ ሀገር ስራ ስምሪቱን የማዘመን የዜጎችን ክብር የማስጠበቅ ጉዳይ ስለሆነ ሳውዲን ብቻ ሳይሆን ወደ ተለያዩ ሀገራት የሚሄዱ ዜጎች ስልጠና ሳይወስዱ ወደ መዳረሻ ሀገራት እንዳይሄዱ የሚል አቅጣጫ ተቀምጦ ዜጎቻችንን በክህሎትና በስነ ልቦና የማዘጋጀት ስራ ነው እየተሰራ ያለው። ኢትዮጵያውያን በተለይ ወደ አረብ ሀገር የሚያደርጉት የስራ ጉዞም በርካታ የሰብአዊ መብት ጥሰቶች እንደሚታዩበት በተደጋጋሚ እየተነገረ ይገኛል። የሳውዲ አረቢያ መንግስት በህገወጥ መንገድ ገብተዋል በሚል በአስቸጋሪ ሁኔታ በተለያዩ የሀገሪቱ ማረሚያ ቤቶች ያቆያቸው ከ100 ሺህ በላይ ኢትዮጵያውያንን አሁን ድረስ ወደ አገር ቤት የማጓጓዝ ስራ እየተከናወነ እንደሚገኝ ይታወቃል። ይላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። ቀጣዩ ዘገባችን የሰለጠኑ ሞግዚቶችን ወይንም የቤት ሰራተኞችን ከአሰሪዎች ጋር የሚያገናኘውን ድረገጽ ይመለከታል።
ሞግዚት ወይም የቤት ሰራተኛ በቀላሉ የሚገኙበት ድረገጽ በርካታ ችግሮችን እየቀነሰ ነው ተብሏል። የሞግዚትም ሆነ የቤት ሰራተኛ ችግር ባየለባቸው ከተሞች ችግሩን ለመቀነስ አንዲት ወጣት የዘመኑን ቴክኖሎጂ በመጠቀም መፍትሄ አግኝታለች ይላል ቀጣዩ የሀና ደምሴ ዘገባ። በኢትዮጵያ በከተሞች አካባቢ ሴቶች ወልደው የወሊድ ፍቃዳቸውን ከጨረሱ በኋላ ልጆችን ተንከባክቦ የሚጠብቅ አጋዥ በጣም ይቸገራሉ። በተለይ ከቅርብ ጊዜ ወዲህ ደግሞ በልጅ አሳዳጊነት ወይም በቤት ስራ። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አምባሳደር መለስ ዓለም ዛሬ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የጀመረችው የሰላም ስምምነት ፍሬያማ እንዲሆን መልሶ ግንባታና ካሳ ለተጎጂዎች ሁሉ እንዲደርስ ብሔራዊ እርቅውን እንዲሆንና ተጠያቂነት በትክክል ተፈጻሚ እንዲሆን ዓለም አቀፍ በሚባሉት መንግስታት ድርጅቶችና ተቋማት ዘንድ ፍላጎት መኖሩን አይተናል ብለዋል። በእነዚህ አካላት ዘንድ የበለጠ ለማገዝና ለመደገፍ ትልቅ ፍላጎት ያለ መሆኑን ተገንዝበናል ሲሉ ተስተዋለ ያሉትን በጎ ነገር ገልጸዋል። የሰላም ስምምነቱን አስመልክተው ትልቅ ስራ ተሰርተዋል ያሉት አምባሳደር መለስ ሆኖም ብዙ ስራዎች የሚቀሩ መሆኑንም ተናግረዋል። ከሰላም አንጻር ዓለም አቀፉ ማህበረሰብ ኢትዮጵያ ወደ ተሟላ ሰላም የምታደርገውን ጉዞ በቁርጠኝነት እየደገፈ እንደሆነ መግለጽ እንፈልጋለን። መንግስት የውስጥ ሰላሙን የማረጋገጥ ስራ ብቻ ሳይሆን ከጎረቤቶቻችን ጋር ያለን የሰላም ሁኔታ የበለጠ የሰመረ ተጠናከረ እንዲሆን አበክሮ እየሰራ ነው። ከፕሪቶሪያ የሰላም ስምምነት በኋላ በርካታ ተግባሮች የሚቀሩን ቢሆኑም ብዙ ስራዎች ተሰርተዋል። ዋናው የጦር መሳሪያዎችን ላንቃ የመዝጋት ጉዳይ ነው። የሰላም ስምምነቱ በፈረሙት የፌዴሪ መንግስትና ውሃት በኩል በአመራሮች ዘንድ ተቀራርቦ ለመስራት ያለው ዝግጁነት፣ እነዚህም ራሳቸው የመተማመን መንፈስ እየፈጠሩ እንደሆነ መግለጽ እንፈልጋለን። ከኢትዮጵያ መንግስት ከፍተኛ ባለስልጣናትና ከአፍሪካ ህብረት አመራሮች ጋር በልዩ ልዩ ጉዳዮች ይመክራሉ የተባሉት በደቡብ ምስራቅ አፍሪካ በ3 ደሴቶች የተዋቀረችው የኮሞሮስ ፕሬዚዳንትና የወቅቱ የአፍሪካ ህብረት ሊቀመንበር አዲስ አበባ ውስጥ መሆናቸውን በአዎንታ ጠቅሰዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ባወጣው ዓመታዊ የሰብአዊ መብት ዘገባ ሰሜን ኢትዮጵያ ውስጥ በነበረው ጦርነት ሁሉም ተፋላሚ ኃይላት የጦር ወንጀል ፈጽመዋል ማለቱን መንግስታቸው ፖለቲካዊ እንድምታ የሌለው አድርጎ ስለመመልከቱም ገልጸዋል። ፖለቲካዊ እንድምታ የለውም፣ ፖለቲካል ኢምፕሊኬሽንስ የሌለው ዓመታዊ ሪፖርት አድርገን ነው የምንወስደው። በኢትዮጵያና አሜሪካ መካከል ያለው ግንኙነት ከዛ ሪፖርት በላይ እንደሆነም መረዳት ያስፈልጋል። በተመሳሳይ ከአውሮፓ ህብረት ጋር እንደዚሁ ግንኙነቱ እንዲጠናከር በእነሱም በኩል ፍላጎቱ አለ። በኢትዮጵያ በኩልም የረዥም ጊዜ ልማት አጋር ከመሆኑ አንጻር እንደዚህ ወዳጅነቱን ማጠናከር እንፈልጋለን። በመጪው ኤፕሪል 24 የህብረቱ የሚኒስትሮች ምክር ቤት ሲሰበሰብ በኢትዮጵያ ላይ ተወያይቶ አዎንታዊ ውሳኔ ያሳልፋል ብለን እንጠብቃለን። የኢትዮጵያንና የመካከለኛው ምስራቅ አገራትን ግንኙነት መልክ የተጠየቁት ቃል አቀባዩ ጥሩ የሚባል ነው ሲሉ አጭር ምላሽ ሰጥተዋል። የመካከለኛው ምስራቅ ከአፍሪካ ቀንድ ተለይቶ የማይታይበት የላቀ ትስስር ያለበት ዘመን ላይ መድረሱንና ከአካባቢው አረብ ሀገራት ጠንካራ የኢኮኖሚና የፖለቲካ ትስስር መኖሩንም ገልጸዋል። ሆኖም የአረብ ሊግ አፍራሽና ተቀባይነት የሌለው ያሉትን አቋም ከህዳሴ ግድብ ጋር አያይዞ አቋሙን በመግለጫ ማውጣቱን መቀጠሉንና ሰሞነኛ የግብጽ መገናኛ ብዙሃን የሚያወጧቸው መግለጫዎች የተለመዱና ዓመታዊ ናቸው ብለዋል። ምክንያት ያሉት ደግሞ ኢትዮጵያ ለዓለም አቀፍ ህግጋት የማትገዛ ሀገር ናት የሚል ስዕል ለመስጠት የሚሞክር ሂደት መሆኑን ጠቅሰው የመግለጫዎች መብዛት የግድቡ 4ኛ ዙር የውሃ ሙሌት መቃረቡን ተከትሎ ስለመሆኑ ጠቆም አድርገው አልፈዋል። ከሳውዲ አረቢያ ዜጎችን የማስመለሱ የ1 ዓመት ስራ ውጤትንም በቁጥር ገልጸዋል። ከሳውዲ አረቢያ ዜጎቻችንን ማውጣት የጀመርነው የዛሬ ዓመት ነው። ዛሬ መጋቢት 21 ድፍን 1ኛ ዓመቱ ነው። በዚህ ጊዜ ውስጥ 125,000 ኢትዮጵያውያንን ወደ ሀገር ቤት መመለስ ተችሏል። ይሄ ትልቅ ቁጥር ነው። ይሄ ከሳውዲ አረቢያ ብቻ የመጣ ነው። በሌላ በኩል ቃል አቀባይ አምባሳደር መለስ ዓለም በአካባቢያችን የምጽአት ቀን ይኖራል፣ ሞትና መፈናቀል ይኖራል ብለው ስጋት ያደረባቸው ያሏቸውና በትክክል ቁጥራቸውን ያልገለጿቸው በመቶዎች የሚቆጠሩ ዩጋንዳውያን ከምስራቅ የሀገሪቱ ክፍለ ሀገር ተነስተው ወደ ኢትዮጵያ አቆራርጠው በመግባት በደቡብ ክልል ያንጋቶም ወረዳ ውስጥ እየኖሩ ስለመሆኑ ማረጋገጣቸውን ገልጸዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ኢትዮጵያ በመቶ ሺዎች የሚቆጠሩ ሰራተኞችን ወደ ውጭ ሀገራት ለመላክ በዝግጅት ላይ እንደምትገኝ የፌዴራል የስራና ክህሎት ሚኒስቴር አስታውቋል። የሚኒስቴሩ አንድ ከፍተኛ የስራ ኃላፊ ለዶይቼ ቬለ እንዳሉት በአሁኑ ጊዜ በመላ ሀገሪቱ በሚገኙ 70 የቴክኒክና ሙያ ኮሌጆች ከ163 ሺህ በላይ ወጣቶች ለውጭ ሀገር የስራ ስምሪት ተመዝግበው ስልጠና እየወሰዱ ነው። ዶይቼ ቬለ ያነጋገራቸው በሐዋሳ ቴክኒክ